ሁለት ክስተቶች ተከስተዋል አፋብን ከተመሰረተ በኋላ ማለት ነው። አንደኛው ክስተት የጠለምት ወረራ ነው። ሁለተኛው ክስተት ደግሞ ዘውጋ ከአንደኛው ክስተት ጋር የሚያያዝ ማለት ነው። የራያ ላይ ያው እንደሚታወቀው መከላከያ ለቆ ሲወጣ ሙሉ በሙሉ ህዋት ነው የተቆጣጠረው ማለት ነው። እና ሁለቱ የጠለምት ወረራ ሲደረግ ራያም መከላከያ ወጥቶ ህዋቶች ሲቆጣጠሩት አፋብን መግለጫ አልሰጠም ወይም ደግሞ አቋሙን አላሳወቀም። አቋሙን ያላሳወቀበት ምክንያት ምንድነው የሚለው እኔ ጥያቄ ፈጥሮብኛል። ሌላው ሰሞኑን እንደሚታወቀው በዚህ በወልቃይት ጠለምት እና በኮረሞፍላ እንዲሁም በራያ በተመለከተ በጣም ትልቅ አጀንዳ ሆኖ ነበር። የምርጫ ቦርድ መጀመሪያ ላይ አካቶ እነዚህን በትግራይ አካቶ አቅርቦ ያው አፋብን ምንም መግለጫ አልሰጠም። ከዛ በኋላ ምንም ጥያቄ ባላቀረበም በሚቻለው መጠን ሁሉም የአማራ ህዝብ ታጋዩም ሁሉም አክቲቪስቱም ጮት አሰማ። የምርጫ ቦርድ ደግሞ መጀመሪያ አድርጎት የነበረውን ቀልብሶ እንደገና ከዚህ ከትግራይ ውጭ አደረጋቸው ማለት ነው። ይሄኛው ውጭ ሲያደርጋቸው ያው አንድ እርምጃ ወደፊት ነው በሚል ብዙዎቻችን ተቀብለናል። እንግዲህ አንድ እርምጃ ወደፊት ስለሆነ ማለት ነው ያው ሙሉ በሙሉ ስላልሆነ ትግል ላይም ስለሆነ ለወደፊቱም ትግሉም ስለሚቀጥል አሁን እንደገና ደግሞ ስምሪት የሚባለው የነጌታቸው ክስ አቀረቡ ብሎ በሙሉ ተቃዋሚውም ህዋትን ሆነ ከህዋት ጋር የሚቃወመው ምናምንም ስምሪትን ጨምሮ የነጌታቸውን ቡድን ጨምሮ እንግዲህ በነጌታቸውና በህዋት መካከል የራሱ ሆነ አቲካራ ውስጥ ናቸው። እኔ እንግዲህ ስትራቴጂክ ይሁን ምን ይሁን አይታወቅም፣ ሴራ ይሁን አይታወቅም። ሴራ ግን አላቸው ብዬ የማስበው ከብልጽግና ውስጥ ሆነው ግን ሴራ አላቸው ብዬ አስባለሁ። እኔ ሁላቸው በዚህ በስምሪ ውስጥ ያለው ማለት ነው። እሱን ሌላ ጊዜ የምንመጣበት አጀንዳው ነው። እነሱ ተቃዋሚ ሆነው ብቅ አሉ፣ ክስ ማቅርበው እንግዲህ ውሳኔውን ምንም ዋጋ ባይኖረውም ለማሳገድ አሳግደናል ምናምን ለማለት ሞክረዋል ማለት ነው። በዛም ላይ ሁሉ ሲረባረብ አንደኛ የክልሉ መንግስት የሚባለው ምንም አይነት ሐሳብ አልሰጠም። መጀመሪያ ላይ ምንም ሐሳብ አላነሳም ወይ ውሳኔውን ደግፌዋለሁ ተቃውሜዋለሁ የሚል ከዛ በኋላ አሁንም ምንም ሐሳብ አልሰጠም አላነሳም። በተመሳሳይ ደረጃ ለአማራ ህዝብ ጥቅም በተለይ ደግሞ ለወሰንና ማንነት ቀይ መስመራችን ነው የሚሉት አፋብን ምንም አይነት ድምጽ አላሰማም ማለት ነው። እና የዚህ አንድምታስ ምንድነው የሚለውን ያው ብትሄዱበትም ደስ ይለኛል ማለት ነው። አሰላለፍ መሰረት የሚያደርገው ዘላቂ ሰላምን ነው፣ ዘላቂ ጥቅምን ነው፣ ዘላቂ የህዝብን ደህንነትን ነው። ከዛም ከፍ ሲል የሀገርን ጥቅምና ደህንነትን ነው ከፍ ሲል የምናየው ማለት ነው። አሰላለፍ ከተባለ መሰረቱ ዋናው ህዝባችን ምንድነው የሚፈልግ ነው። ህዝባችን ምንድነው የሚፈልግ? ይህን የህዝባችንን ፍላጎት እኛ የህዝባችንን ጥቅም ለማረጋገጥ ነው ወደ ትግልም የጀመርነው። ስለዚህ ይህን የህዝባችንን ፍላጎት ሊያሳካ የሚችለው ከማን ጋር ሰልፍ ብናደርግ ነው፣ ከማን ጋር ብንሰለፍ ነው የሚለው ነው መሰረታዊ ጉዳይ ነው። እና ቅድም አያሌው ሲያነሳ ህዋት የራሱ ጥቅም አለው፣ ዋጋም ከፈለ፣ መስዋዕትነትም ከፈለ፣ ወደዚህ አስተላለፍም ገባ፣ የራሱን ጥቅም አስልቶ ነው የሚገባው፣ የታወቀ ነው። መሰረታዊ ጥቅሙ ምንድነው የህዋት ከተባለ የመሰረታዊ ጥቅሙ ህዋት ከአማራ ህዝብ ጋር የተያያዘ ነው። ነባር የሆኑ እነዚህ የወልቃይት ጠገዴ፣ ጠለምት እና ኮረሞፍላ፣ ራያ እነዚህን ግዛቶች ይዞ መሄድ ነው። መቼም ህዋት ተመልሶ የፌደራል መንግስት ባለ እንትን ሆኖ ፖለቲካውን ተቆጣጥሮ ኢትዮጵያን እንደገና መልሼ እገዛለሁ ምናምን ሚል ህልም የለውም። አሁን ላይ ባለው ሁኔታ ነው አቅሙም የለውም በዛ ደረጃ የሚሆን ማለት ነው። ተቀባይነትም አይኖረውም፣ ተገዥም አይሆንም። እንደባለፈው እንደ 1983ቱ የኢትዮጵያ ህዝብ በሙሉ ህዋትን ዝጋጃን ጥፎ የሚቀበልበት ሁኔታ አይደለም አሁን ያለው ማለት ነው። ስለዚህ አናስተሳሰብ የለው። ስለዚህ የህዋት የትግል ጦርነት ያስተላለፍ አጠቃላይ
መነሻና መዳረሻው እነዚሁ የአማራ ጥቅሞች ናቸው ማለት ነው። ኤርትራ የራሱ ሆነ አንደኛ ስጋት አላት። ስጋቱን ለመመከት ስትል ኃይል እያሰባሰበች ነው። በተለይ ደግሞ ከኢትዮጵያ በኩል የሚመጣውን ስጋት ካገዛዙ ከኢትዮጵያ መንግስት በኩል የሚመጣውን ስጋት በተለይ የወደብ ጥያቄ፣ የባህር በር ጥያቄ፣ አሰብ ላይ የተነሳውን ጥያቄ እሱ ስጋት ላይ ስለጣላት እሱን ለመከላከል ሉዓላዊነቷን ለማስጠበቅ አገር ሆኖ የመቀጠል ህልሟን ለማስጠበቅ ወደዚህ አስተላለፍ ውስጥ ገብታለች። ምንም ጥያቄ የለውም ማለት ነው። ሱዳን ውስጥ ያለው ድብልቅልቅ ያለ ነው። እንደምታውቁት ሱዳን ያለፉት አመታት ጦርነት ላይ ነው ያለችው። እንግዲህ አርኤስኤፍ በጣም ሰፊ የሆነ ቦታዎችን ተቆጣጥሮ ነው ያለ። በተለይ እነዚህ ነዳጅ ያለባቸውን አካባቢዎች ዳርፉርን ጨምሮ ወደዚህ ወደ ደቡብ ሱዳን የሚያዋስኑ አካባቢዎችን በሰፊው ተቆጣጥሮ ነው ያለና ዲፕሎማሲያዊ ስራዎችን እየሰራ አስተላለፉ ነው። ኦልሞስት ከኢትዮጵያ ከበልጽግና አገዛዝ መንግስት ጋርም እያደረገ ነው ማለት ነው አስተላለፉን ማለት ነው። እሱ ያው ቬሪፋይም ስለተደረገ ስለዚህ እኛውን አጌንስት የሆነ አስተላለፍ ውስጥ የመግባት በተለይ ላይ ያልቡርሃኑ አገዛዝ ወደዛ ውስጥ መግባቱ የተጠበቀ ነው። ምንም የሚያጣይቅ አይደለም። ከዛ በተጨማሪ ሱዳን የራሱ የሆነ ፍላጎት አላት። ፍላጎቷ ምንድነው ሲባል እዚህ በተለይ ከመተማ ጋር የተያዘ የመሬት ወረራም ስላደረገች ወረራ ያዘው መሬት ስላለ እሱ መሬት ማስጠበቅና ለወደፊቱ በቁጥጥር ስር መዋል ከተቻለ ደግሞ ተጨማሪ ግዛቶችን መቆጣጠር ፍላጎት አለ። በሱዳን በኩል በነገራችን ላይ በኋላ ሰፋ ያለ ማብራሪያ የሚሰጠን ልዩ እንግዳ አለን። እሱን ጋብዝና በዚህ ከሱዳን ጋር ተያይዞ ሰፊ ማብራሪያዎችን ከሱ ሰማለን ማለት ነው። እንግዲህ ለጊዜው እነዚህ ኃይሎች እዚሁ ድንበር ላይ ያሉት ኃይሎች ናቸው። ግብጽ የሚታወቅ ታሪካዊ የሆነ ፍላጎት አላት። በተለይ ከአባይ ጋር በተያያዘ ታሪካዊ ፍላጎት ነው። እንደውም ሰሞኑን ብዙ ጽሁፎች እየወጡ ነበር፣ አይታችሁ አንብባችኋቸው ከሆነ ማለት ነው። ከግድቡ ጋር በተያያዘ የኢትዮጵያ መንግስት ትንሽ የሚላላ ከሆነ ፍሌክሲቢሊቲ የሚያሳይ ከሆነ በሌላ አነጋገር በሌላ አማርኛ ለኛ ያው ጥቅማችን የሚያስከብር ከሆነ ያቀረቧቸውን ጥያቄዎች የሚመልስልን ከሆነ እናግዛለን የሚል አይነት ነገር በተለይ የባህር በር ጥያቄውን ያነሳውን እናግዛለን የሚል በኋላ የማስተባበያ አይነት ጽሁፍ ደግሞ ተጽፎ አይቻለሁ። በርግጥ ግን የግብጽ ጥያቄ መሰረታዊ ፍላጎት የታወቀ ነው። ከዚሁ ከህዳሴው ግድቡ ጋር ከአባይ ጋር የተያያዘ ነው። ሌላ ነገር የለም። መቼም በደንበር አንገናኝ፣ በምንም አንገናኝ። ግብጽ ጋር የምንገናኘው በታሪክ ከበፊት ጀምሮ በዚሁ በአባይ ጋር የተያያዘ ነውና አባይ ላይ ያላትን ጥቅም ለማስከበር ነው። ዋናው መሰረታዊ ጥያቄ ወደዚህ አስተላለፍ አፋብን የሚገባበት ምክንያት ነው። አፋብን ወደዚህ አስተላለፍ ውስጥ የሚገባው ለምን ነው የሚለው ግን እስካሁን አልተመለሰም። ከህዝብ ከናሽናል ኢንተረስት አንፃር ነው የሚገባው ከተባለ አይደለም። የናሽናል ኢንተረስቱ የአማራ ህዝብ ጥቅም በተለይ የአማራ ህዝብ ጥቅም ከዚህ አስተላለፍ በተቃራኒ ነው ያለ። ከህዋት ጥቅም በተቃራኒ ነው ያለ። ህዋት የምትፈልገው ያለው የአማራ ህዝብ ላይ ነው። ከዛ ላይ መንጠቅ ነው የምትፈልገው። ስለዚህ ያለ ማስነጠቅ ነው ወይ ወደዚህ አስተላለፍ የሚገባው አፋብን? እሱ መሰረታዊ ጥያቄ መጠየቅ አለበት። ሌላው ከግብጽና ከሱዳን ጋር አስተላለፍ የምትገባው አንደኛ ለሱዳን መሬት ቆርሶ ለመስጠት ወይም ለማስወረር ነው ወይም ደግሞ ለግብጽ የአባይ ላይ ያለውን ጥያቄ ፍላጎት እንዲሳካላት እንዲመለስላት ለመስራት ነው ወይ የሚለው መሰረታዊ መመለስ ያለበት ጥያቄ ነው ማለት ነው። በእኔ አገላለጽ አሁን አንዳንዴ የዚህ ያስተላለፍ ሁኔታ ሲለይ ይሄ ቋሚ የሆነ የህዝብን ጥቅም ያላገናዘበ ጊዜያዊ የሆነ አንደኛ ጊዜያዊ የሆነ ጥላትነትን ካገዛዙ ጋር ጥላትነት ውስጥ ስለተገባ ስለዚህ መንግስትን ብልጽግናን የሚያሸንፍልኝ ማንኛውም ሰይጣን ቢሆን ተባበራለሁ በሚለው የተሳሳተ ፍልስፍና። በነገራችን ላይ ከሰይጣን ጋር ተባብረ ምንም አይነት ነገር አታመጣም። ተባበራለሁ የሚል የህዝብን ጥቅም ግን የሀገርን ጥቅም ግን አደጋ ውስጥ የሚጥል
ካልኩሌሽን ውስጥ የተገባ ነው መስለኝ። ሌላው ሁለተኛው ጊዜያዊ ጥቅሞች የሚባሉት እነዚህ የመሳሪያ እርዳታ የሚባሉ እና የተወሰነ ደግሞ የፋይናንስ ድጋፍ የሚባሉ ነገሮችን ለማግኘት ወደዚህ አሰላለፍ ውስጥ የተገባ ይመስለኛል። ነገር ግን ይህ መሰረታዊ ይህ ነገር ከህዝብ በተቃራኒ ያቆም ወይ ነው የመጀመሪያው ነገር። ከህዝብ በተቃራኒ ያስቆማል። ከህዝብ በተቃራኒ ደግሞ ከተቆመ ትግል ወደፊት መራመድ አይችልም። ትግል ወደፊት መራመድ ብቻ ሳይሆን በነገራችን ላይ ይሄ ያቀጣናው ጦርነት የሚነሳ ከሆነ የመጨረሻ ማን ሊያሸንፍ እንደሚችል የተራዘመ ጦርነት ይሆናል። ያ የተራዘመ ጦርነት መጨረሻ ላይ ግን ማን ሊያሸንፍ እንደሚችል በተወሰነ ደረጃ መተንበይ ይቻላል። ግን ዋናው መሰረታዊ ጉዳይ ማንም አሸነፈ፣ የብልጽግናው ካምፕ አሸነፈ፣ የህዋት ካምፕ አሸነፈ፣ ጉዳቱ ግን ጥቅም የአማራ ህዝብ ጥቅም አያገኝም፣ ጉዳት ነው የሚያገኘው። ይሄ ታወቀ ነው። አንደኛ በዚህ አሰላለፍ ውስጥ ስትገባ የመሳሪያ ማት በበላይ ላይ የሚያዘንብ ጨካኝ የሆነ ምንም የማይራራ ኃይልን ወደ ቀጠና እየጋበስክ ነው። በተለይ ደግሞ ወደ አማራ ህዝብ እየጋበስክ ነው። በተለይ ደግሞ ወደ ይሄ ጦርነት ላይ በአብዛኛው ወደ ሰሜኑ ክፍል ወደ ጎንደርና ወደ ወሎ እየጋበስክ ነው ማለት ነው። ይሄ ጦርነት በአንተ ሜዳ ላይ የሚደረግ ከሆነ እያንዳንዷ የምትወረወረዋ መሳሪያ የሚወርደው ድሮን ይሄ መቼም በክላሽ ላይ አይደለም፣ በአብዛኛው በከባድ መሳሪያና በታንክ በድሮን ነው የሚሆነው በአብዛኛው። ምንም እንኳን የእግረኛ ሰራዊት ቢኖርም ማለት ነው። እያንዳንዷ መሳሪያ የምትወርደው ግን ከአማራ ህዝብ ላይ ነው፣ ከአማራ ህዝብ ንብረት ላይ ነው። ያን ሁሉ የሚመጣውን ጫና መቋቋም ይቻላል የሚለውን ታስቡበታል። የቀጠና ጦርነት ወደ ቤተ አመጣባን ነው። በነገራችን ላይ እስካሁን የተደረገውን ትግል አንደኛው መሰረታዊ ድክመቱ ትግሉን በቀይህ ማድረጉ ነው። በቤትህ በሰፈርህ ትግሉን አድርጎ ከኔ በተቃራኒ የቆመ ኃይል ነው ያልኸው ኃይል የፈለገውን እንዲያደርግ ምቹ ሁኔታ መፍጠር መቻሉ ነው። በነገራችን ላይ ጥላት ካልኸው አንድ አካል ላንተ ሰፈር፣ ላንተ ቤት፣ ላንተ ከተማ አይጨነቅም። ጥላት ተብለህ ተፈራርጀሃል። ስለዚህ ጥላት የተደበቀበትን ከተማም ይሁን ህንጻም ይሁን ታሪካዊ ቦታም ይሁን አወድማለሁ ብሎ ይነሳል ማለት ነው። የምትከስረው መጨረሻ ላይም ሆነ በጦርነትም ላይም ሆነ የምትከስረው አንተ ነህ። ከሰፈርህ የተደበቀው ወይም ደግሞ ከመንደር የተደበቀው ወይም ደግሞ ከከተማ የገባው ማለት ነው። ያ ከተማ ቢወድም ያን ከተማ መገንባት አትችልም። ጥላትማ ጥላት ብለህ ፈርጀዋል እኮ አንዴ የወገውት ነው እየተዋገው ነው ብለህ ፈርጀዋል። ስለዚህ ይህ ትግል የመጀመሪያው አንደኛ ደጋፊዎችንም እያራቀ ያለበት ምክንያት አንደኛው መሰረታዊ ጉዳይ ከመጠን ያለፈ በህዝባችን ላይ ከመጠን ያለፈ ግፍ እየደረሰ ነው። ጦርነቱን የሚደረገውን ውጊያ ከቀየ ከአካባቢ ወይም ደግሞ ከክልሉ ማውጣት አልተቻለም። እንደው ወሳኝ የተባሉ ቦታዎችን እንኳን አውጦ ስትራቴጂ የሆነ ቦታ ላይ እንኳን ማድረግ አልተቻለም የሚለው ነው። አሁን ደግሞ ሰፋ ሲል የቀጠናውን ጦርነት አጠቃላይ ቀጠናው ላይ ያለውን ጦርነት ቀጠና ላይ ያለን ችግር ውጭ ላይ ያለን ችግር ጎትቶ ለማምጣት ሲሆን የምትከላከለው የምታስወግደው በሩቅ እንዲደረግ በአካባቢ እንዳይመጣ በተለይ ደግሞ እንደ አጠቃላይ ኢትዮጵያ ውስጥ እንዳይሆን ኢትዮጵያ ውስጥ ከሆነ በጣም ብዙ ነገሮች ስለሚበላሹ ማለት ነው። ኢትዮጵያ ውስጥ እንዳይሆን ሩቅ ቦታ ላይ ጦርነቱ እንዲያልቅ ማድረግ የምችልበትን ኢንቫይሮንመንት እንደመፍጠር በተቃራኒው ጎትቶ ለማምጣት እየተሰራ ነው ያለው። በእኔ አስተሳሰብ ይሄ ነገር እኔ አስበውት ነው ወይ ውጤቱን ምን እያሰቡ ነው የሚለው ለኔ እንደው ይቅርታ አድርጉልኝ እየገባኝ አይደለም። እኔ እንግዲህ ማን እንደሚገባው ራሱ አላቅም። እነሱ ገብቷቸው ይሁን አላውቅም። በነገራችን ላይ መንግስት መጣል ትርጉሙ ምንድነው? የህዝብን ጥያቄ ለማስመለስ ነው አይደል? ምናልባት የህዝብን ጥያቄ መንግስትን ከጣልክ በኋላ የህዝብን ጥያቄ ማስመለስ ካልቻልክ ያ ሁሉ መስዋዕትነት የተከፈለው ወይም ለ4 አመት ለ3 አመት የተደረገው ጦርነት በሙሉ ዋጋ አይኖረውም። መንግስት ጥሎ መጣል ብቻ አይደለም አላማው። አንድ ኮሜንት ላስቀምጥ እዚህ ጋር እስኪ አንተም እንደው የምትረዳበት አውድ ካለ ትክክል። አንዱ የትግሉ ድክመት
ትግሉን ክልል ውስጥ ማቆየቱ ነው የሚለው ግምገማ የጋራ ግምገማ የሆነው እኔ ግን አቅም አላቸው ወይ ከክልሉ ለማስወጣት የሚል የአቅም ጥያቄ አነሳለሁ። አሁን ባየነው ትግል ባየነው መዋቅር ባየነው ቁመና ፋኖ ከአማራ ክልል መውጣት ያልቻለው የፍላጎት ጥያቄ ነው ወይስ የአቅም ጥያቄ ነው? እኔ የአቅም ጥያቄ አድርጌ ነው የምወስደው። በአንድ በኩል ትግሉ ሲነሳ አማራን የማድከም ፍላጎት ያላቸው አካላት የሚደግፉት ፖለቲካል ድጋፍ የሚሰጡበት በመሆኑ በሌላ በኩል ደግሞ ተቃራኒው አካልም ከአማራ ክልል እስካልወጣህ ድረስ የስጋትነት ደረጃውን አነስ አድርጎ ስለሚያየው እነዚህ አካላት ከአማራ ክልል የማስወጣት ፍላጎትም አቅምም የላቸውም የሚል ግምገማ ነው ያለኝ። ስለዚህ አሁን እያደረጉት ያለው ራሳቸውን ለማቆየት ለማኖር ሲሉ የሚያደርጉት ትግል በአንድ በኩል በሌላ በኩል ደግሞ የሚያዘዛቸው አካል የሚሰጣቸውን ተልዕኮ እየፈጸሙ የሚቀጥሉበት የትግል ሁኔታ ነው ብዬ ነው የምገመግመው እንጂ ከክልሉ የማስወጣት ፍላጎትም አቅምም አላቸው የሚል ግምገማ የለኝምና ያንተ እይታ እዚህ ላይ ምንድነው የሚለውን ማወቅ ፈልጌ ነው በዛው ያነሳሁት። አይ አቅም እንዳሰራረ ነው የሚወሰነው። እኔ የአማራ ህዝብ አቅም አለው መጀመሪያው ላይ አቅም አለ ነበረ። ሁሌም እኔ ትግሉን ከመጀመሪያው ደጋፊም ስለነበርኩ ማለት ነው ነበረ፣ አቅሙ ነበረ፣ ቁጭቱ ነበረ፣ ኮዙ ነበረ፣ ስትራቴጂው ካለ አሰራሩ ካለ የማስወጣት ሁኔታውም ነበረ። ችግሩ ያለው ከመነሻ ጀምሮ እስካሁን እስከ ውጤቱ ያለው የሂደቱ ጉዳይ ነው። እኔ መነሻው ላይ አንደኛ መነሻ ላይ የተለያየ መነሻ ሐሳብ ይዘን የተጀመረ ሁኔታ ነው ያለው። አሁን ለምሳሌ ትግል በሶስት መንገድ እኔ እንግዲህ አንድ ምሁራኖች በተለይ እዚህ ትግልን በሰፊው ያጠኑ ሰዎች ትግል ሶስት ደረጃዎች አሉት ይባላል። አንደኛው ይሄ ኢንተረስት ፎርሜሽን የሚባለው ነው። በአንድ ጥያቄ ላይ መሰባሰብ ማለት ነው። በአንድ የህዝብ ጥያቄ ዙሪያ ሰዎችን ማሰባሰብ መቻል ማለት ነው። እና የመጀመሪያው የአማራ ህዝብ የህልውና አደጋ ላይ ወድቋል፣ ስለዚህ ህልውናውን ማስጠበቅ አለብን ብለን ስንሰባሰብ የሆነ ቡድን ግን የህልውናውን ማስጠበቅ ሳይሆን የኔን ፍላጎት ኢንተረስት የግለሰብ ፍላጎትና የጠባብ ቡድናዊ ፍላጎትን ለማርካት ገባ ወደዚህ ትግል ውስጥ ማለት ነው። ስለዚህ ከዚህ ውስጥ በአንድ የህልውና ትግል ውስጥ እንሁን እንጂ የተወሰነ ቡድን የግለሰብ ጥቅምና የጠባብ ቡድናዊ ፍላጎትን ለማርካት ይገባል ማለት ነው። ስለዚህ ትግላችን ከመነሻው የኮዝ ዲፈረንስ ተፈጠረ። ከመነሻው እንዲበላሽ አሁን መተልኛል ሶሪ ኢንተራክት ማድረግ በደንብ እንድትሄድበት ስለፈለኩ ነው። ስለዚህ አሁን ከረንትሊ አንተ ያልከውን መነሻውን ይዘን ነው ሰደውና አሁን የበላይነት የያዘው አካል በኔ ግምገማ አሁን አንተ ያመጣው መጨረሻ ላይ ያመጣው ኃይል ነው ብያምናለሁ። ስለዚህ ይሄ አካል እኔ አሁን እያደረገ ያለው ትግል የራሱን ህልውና የማስጠበቅና የራሱን ጥቅም የማስከበር ነው የሚል ግምገማ ነው ያለኝ። ስለዚህ ወደ አዲስ አበባ የሚለው ነገር የከሸፈ ነው። ፍላጎትም የለም አቅምም የለም። አቅሙ ራሱን መታደግ፣ ፍላጎቱ ራሱን ማቆየት ነው የሚል መነሻ ስላለኝ ነው ጥያቄ ያነሳው። አዎ እሱን ነው አሁን እኔም ለዛ ወደዚህ ለመምጣት ነው። ከመጀመሪያው አቅሙ ነበረ፣ ችሎታውም ነበረ፣ ስትራቴጂውም ነበረ። ነገር ግን እንደዛ አይነት ከመነሻው እንደዛ አይነት ፍላጎት ያላቸው ግለሰቦች እና የጠባብ ቡድን ፍላጎትና የበላይነትን ለማስፈን የሚሰሩ ሰዎች በመኖራቸው የተነሳ የመጀመሪያው በተወሰነ ተበላሸ ማለት ነው። እሱን ማስተካከል ይቻል ነበር። በተለይ ሁለተኛው ፌዝ ኢንተረስት ያላቸውን ሰዎች ሲሰበስብ ምናልባት ስተትም ሊፈጠር ይችላል። እንደዚህ አይነት ሰዎች ሰርጎ ሊገቡ ይችላሉ ማለት ነው። ግን ተቋም ተገነባለ፣ ኦርጋናይዜሽን ፎርሜሽን የሚባል ይሄ ፎርሜሽን ተቋም ግንባታ ወደ እነዚህ በተመሳሳይ ፍላጎት ያላቸውን በአንድ ጥያቄ ላይ የተሰበሰቡ ሰዎችን ተቋማዊ ቅርጽ እንዲይዙ ማድረግ ነው። ተቋማዊ ቅርጽ እንዲያዝ ሲደረግ ትግሉ
ከመነሻው ጥሩ ጅምሮች ነበሩ። ለምሳሌ ፋኖች ሲደራጁ በብርጌድ እየተደራጁ ክፍለ ጦር መስርተው ከክፍለ ጦር ወደ ኮር ከኮር ወደ እዝ ምናምን እያሉ ሲመጡ በጣም ጥሩ ነበረ። እንትን በጣም ተስፋለው ብለህ የምታየው ነበረ። ነገር ግን አማራዊ የሆነ አንድ ተቋም ይገንባ ሲባል ይሄ ቡድን መጀመሪያውንም የግለሰብ ፍላጎትና የተወሰነ ቡድናዊ የበላይነትን ማስፈን ፈልጎ የገባው ቡድን እነዚህን አማራዊ ተቋማትን እኛ መቆጣጠርና መምራት አለብን ብለው ድጋሚ ትግሉ ሁለተኛ ሰበሩት ማለት ነው። አፋር ላይ የተፈጠረውን ማየት እንችላለን። አፋድ እንዴት እንደተሰበረ ከመጀመሪያው አፋድ ብቻ ሳይሆን የአማራ ትግል አንድ አማራዊ ተቋም የመገንባት ህልሙ ወይም ደግሞ የትግሉ እድገት እዛ ላይ ነው የተሰበረው ማለት ነው። ሁለተኛ አፋባ ሲመሰረት የተሰበረበትን አግባብ እናያለን። ከዛ በኋላ ሶስተኛው ፌዝ ላይ ነው የመጣነው። ሶስተኛው ፌዝ እንደዚህ ተሰባብሮም እንኳን አደረጃጀቶች በተወሰነ ደረጃ መቀጠል ቻሉና ሶስተኛው ፌዝ ኮሌክቲቭ አክሽን የሚባለው ነው። በጋራ የጋራ ተግባር ማካሄድ ማለት ነው። ዘመቻ ሲሆን በጋራ ዘመቻ ማካሄድ። እዚህ ላይ ደግሞ ፌል አደረገ። የጋራ ኮሌክቲቭ አክሽን ማድረግ ሳይሆን የመጣው እርስ በርስ መናቆርና እርስ በርስ እንደውም መጣላት ላይ መጣ ማለት ነው። ስለዚህ ይሄኛው ሶስተኛው ላይም ራሱ ፌል አደረገ ማለት ነው። መጨረሻ ላይ አሁን አንተ ወዳልከው ድብዳቤ መጣ። አሁን ያለውን የአፋባን ፌል አድርጓል ነው የማስበው። ፌል ስላደረገ አሁን ራሱን የማቆየትና ምንም አቅም የለውም። ለዛም ይሆናል ምናልባትም ወደ ሌላ ከህዝብ በተቃራኒ ወዳለ አሰላለፍ ውስጥ የተገባው የሚል ሐሳብ ነው ያለኝና ወደሱ ድብዳቤ ትመጣለህ መጨረሻ ላይ ማለት ነው። አዩ አይ ቲንክ አግኝተኝ ይሆናል። ታንኪዩ መጨረሻ ላይ ተስማምተናል። ያው መጀመሪያም እንትን ስላለን ነው አያሌውና እኔ ያው መጀመሪያው እንትንም ስለነበረን እና ትንሽ ያስታይ ልዩነትም ስለነበረን እሱ ላይ ይሆናል እና እኔ ደግሞ ዲቴሉ መሃል ላይ የተሰበረበትን ትግላችን የት ላይ እንደተሰበረ የተሰበረበትን ቦታዎች አቃቸዋለሁ በውስጥም ስለነበርኩ ማለት ነውና ምናልባት ዶክተር ካለህ እዚህ እንግዲህ ቴክሳስ ያው ዘግይቶ ነው የሚነጋው። ከነጋም በኋላ ለመንቃት ትንሽ ጊዜ ስለሚለዛ ነው ይቅርታ። አይ ጥሩ ነው። ውይይቱን እየሰማሁት ነበር። እኔ ወደ መጨረሻ አካባቢ ስታነሱት ከነበረው ሐሳብ ነው የምነሳው። ይሄ የትግሉ አነሳስ ትግሉ የተቋቋመበት መንገድ በተለይ ደግሞ ከመጀመሪያው ጀምሮ የወያኔ ኢንቮልቭመንት ነበረው የሚለው ያያሌውን የተወሰነ በተለየ ማንግል ነው ማየው። ሙሉ በሙሉ አልቀበለውም። ለምን ይሄ ትግሉ በተለይ አሁን ባለፈው የነበረው 3 አመት ትግል ሲነሳ ወያኔ በመቀስቀስ ሚና እንግዲህ መረጃ አለኝ ብለሃል። ያው መረጃውን እኔ አላውቀውም ማለት ግን እውነት አይደለም ግን ከፐርስፔክቲቭ አኳያ ነው የማየው። ወያኔ የአማራ ፋኖ ትግልን ቀስቅሷል ወይም በተንቀሳቀሰበት ህዝቡ ለትግል በተንቀሳቀሰበት መጠን አግዟልና ፍላጎት አሳይቷል ከመነሻው የሚለውን አልጋራውም። እኔ ያው ማስረጃ እኔም የተወሰነ የማውቀው አለኝ። እንዴት ነው ፎርም ሲያደርግ ይሄ ከትግራይ ኤሊቶች ጋር በአማራ ስም የሚንቀሳቀሱ አንዳንድ ግለሰቦች ሲገናኙ ግንኙነቶች ሲጀመሩ መቼ እንደተጀመሩ አውቃለሁ እና ቢያንስ በአንድ አመት ይዘገያል። በአንድ አመት ከምናምን ይዘገያል ብዬ አስባለሁ። ትግሉ ከተጀመረ በኋላ በአንድ አመት። ይሄ ማለት ግን ውስጥ ለውስጥ የሚገናኙ ሰዎች ወይም አመራሮች አልነበሩ ማለት አይደለም። እንደማስ ነው። እንደማስ ሲታሰብ ግን ግንኙነቶች አልነበሩም። ብዙ የተወሰኑ ከኤርትራ ጋር የሚደረጉ ትንንሽ ግንኙነቶች ነበሩ። ከወያኔ ጋር ብዙ አይደለም የነበረው። ከወያኔ ጋር የሚገናኝ ያው በዘርፉ በፈርጅ ነው ማየት ያለብን። ከወያኔ ጋር የሚገናኝ ይኖራል አይኖርም አይባልም። ግን በብዛት ስናስበው ለምሳሌ አሁን ጎንደር ላይ ያለው ከወያኔ ጋር የሚገናኘው በጣም ትውስን ነው የነበረው። አብዛኛው አይገናኝም የነበር። ከዛ በኋላ ነው እንግዲህ ሱዳን ላይ ካሉ ኃይሎች ጋር
በተለይ ከሳምሪ ቡድን ጋር ሳምሪ ቡድን ውስጥ የነበሩ የጋምቤላ ተዋጊዎች የጉምዝ ተዋጊዎች በአገው ሸንጎ ስም የሚንቀሳቀሱ በቅማንት ኮሚቴ ስም የሚንቀሳቀሱ እነዚህ ሁሉ ከጀርባ አብረው ነው የነበሩት። ሱዳን ላይ ያለው ኃይል ብዙ ነው ባይዘው የነበረው ከቁጥር አኳያ ይሄ ከአይነቱ አኳያ የተለያየ ፍላጎት ያለው ግን ጠንካራው እና ሌሎችን ማሰባሰብ የቻለው የቲፒኤልኤፍ የሳምሪ ቡድን ነው። ይሄ ቡድን የተለያዩ ዓላማዎች ነበሩት። እንዲያውም የፋኖ ትግል እየገሰገሰ ከመጣና አገዛዙ የሚወድቅ ከሆነ ይሄኛው ቡድን ተወርሮ በሱዳን በዚህ በምዕራብ ጎንደር እና በጉምዝ በኩል አድርጎ ይገባል አዲስ አበባን ይቆጣጠራል የሚል እቅድ ሁሉ እንዳለው እንሰማ ነበር ማለት ነው። የትግራይ ኃይል ማለት ነው ቀድሞ አዲስ አበባን ኮንትሮል የማድረግ ህልም ሁሉ እንደነበረው ይታወቃል ወይም መረጃዎች ይሰራጩ ነበር እንሰማ ነበር። ስለዚህ አሁን አነሳሱ ባለፈው እንዳልነው የተወሰኑ ግለሰቦች ቀስቅሰውት ነው ለማለት ይከብዳል። ያው በአዴን ግን ያኮረፈው በአዴን አይረሳም። እሱ ከመጀመሪያው ጀምሮ ይሰራበት እንደነበረ ግልጽ ነው። ግን እነዚህ በብሶት ደረጃ ህዝቡን ሞቢላይዝ በማድረግ ደረጃ አነሳሱ ማሲቭ የሆነው አነሳስ የራሱ የሆነ ብሶት አለው፣ የመከዳት ስሜት አለው። በተለይ ከልዩ ኃይሉ ጋር መፍረስ ጋር የሚለውና የማሱን አነሳስ ከወያኔ ጋር ማገናኘት ብዙ ትክክል አይሆንም። በተወሰነ ደረጃ ነው የሚሆነው። በብዛት እንደ ትግል የተገናኘ ነው ብዬ አላምንም። ከዛ በኋላ ግን እንግዲህ በተለይ የሎጂስቲክ ጥያቄዎች ናቸው መሬት ላይ ያለውን ኃይል የሎጂስቲክ ጥያቄዎች ሌላ ኃይሎችን እንዲያማትር ያደረገው። ምክንያቱም የሎጂስቲክ ኃይሉ ትዝ የሚላችሁ ከሆነ መጀመሪያ አካባቢ ህዝቡ መሬት ላይ ያለው ህዝብ መሬት ላይ ያለው ህዝብ አይዘረፍም። ይሄ ያገቱ መቀበል መዝረፍ አልነበረም መጀመሪያ አካባቢ። ለምን ዳያስፖራው ሙሉ በሙሉ ይደግፈው ስለነበር ትግሉን በየጊዜው ይሄ ጎደለን በዚህ አካባቢ ያሉ ልጆች ይሄ አነሳቸው ይሄ ጎደላቸው ላኩላቸው እየተባለ ጠቅላላ ኔትወርኩን ስለምናውቀው ነው እንዴት እንደሚሰራ ከውስጡ ስለነበርን ዳያስፖራው ስለሚያደርስ ቀለብ ምንም የሚቻለውን ሁሉ ህዝቡ አይዘረፍም ነበር። ወደ መጨረሻ ግን ምንድነው የሆነ የመጣው ዳያስፖራው ትግሉን የሚደግፈው ዳያስፖራ ለራሱ ድሃ የሆነ መጣ። ኮንቲኒየስ እና ኮንስታንት ነው ባይዘው ዳያስፖራ ሆኖ በቋሚነት የሚደግፍ አምኖበት የሚደግፍ ውስን ነው ቁጥሩ። ግን እሱን በኢኮኖሚ እየተዳከመ እየተሰላቸ መጣ። በአንጻሩ ደግሞ የመሬት ላይ ያለው ኃይል እየበዛ መጣ። ስለዚህ ይሄንን ማስተናገድ የሚችል ሎጂስቲክስ ማስተናገድ የሚችል ኃይል አልሆነም። የዲያስፖራም አልሆነለትም። መሬትም ላይ ችግር እየሆነ መጣ። ስለዚህ ወደ ውጭ ማማተር ተጀመረ። ወደ ውጭ በማማተርና አንዳንድ አጋዦችን ለማግኘት ሙከራ ሲደረግ ኢሚዲየት ደግሞ እንትኖች እዛው ወደ ህዝቡ መሬት ላይ ወዳለው ህዝብ ወረደ። የመሬት ላይ ወዳለው ህዝብ ትከሻ ወረደ ሸክሙ ከዲያስፖራ ወርዶ መሬት ላይ ወዳለው እንግዲህ በተለያየ መንገድ በኬላም በምንም ያው ይሄ የሚደረጉ የሀብት አሰባሰቦች ወደ ህዝቡ ወረዱ ማለት ነው። መሬት ላይ ወዳለው ህዝብ ወረዱ። በዚህ መንገድ ነው እንግዲህ ግንኙነቱ ብንገናኝስ ምን ችግር አለው? ዴይሊ እንትናችን የምንፈልገውን ነገር ሎጂስቲክ ካቀረበልን በሚል የተቀየረው መሬት ላይ ባሉት ማለት ነው። ውጭ ባሉት ግን የሚታወቁ ሰዎች የሚታወቁ አገናኝ አካላት ስላሉ ኢንፍሉዌንስ የሚያደርጉ ኢቭን ትርክትም የሚፈጥሩ አሉ። ከወያኔ ጋር ኔትወርክ ያላቸው ከሻቢያም ከወያኔም ጋር በተለይ ከወያኔ ጋር ያለውን ነው ትኩረት አድርገን የምንነጋገረውና በትርክት ሁሉ የሚያግዙ ናቸው። ዝም ብሎ እንደዚህ ግንኙነት የሚፈጥሩ ሳይሆን በትርክት ሁሉ የሚያግዙ ናቸውና እኔም ራሴ የወልቃይትን ጥያቄ የራያን ጥያቄ ለማንሳት ሞክሬ ነበር። መልስ የላቸውም። ምንም ችግር የለም መጀመሪያ አገዛዙን እንጣለው ነው እንጂ የሚሉት ወያኔ ሌላ ባህሪ ሌላ አቋም እንዳለው በእነዚህ በመሬቶችና በርስቶቻችን ላይ ምንም አይነት ኮምፕሮማይዝ የማድረግ ፍላጎት እንደሌለው ይሄንን መልስ የላቸው። መተባበሩ ላይ ነው እንጂ ሰጥቶ መቀበል የሚለውን ፕሪንሲፕል መስጠት ብቻ ነው፣ በመስጠት ላይ ብቻ የተመሰረተ ነው። ለዚህ ምንም መልስ የላቸው።
መልስም የሌላቸው የጉዳዩ ተፈጥሯዊ ባህሪ ነው መልስ እንዲያጡ የሚያደርጋቸው። ምን እንሰጣለን? አሁን እጃችን ላይ ያለው የወያኔ ኃይል በጥብቅ የሚፈልጋቸው ግዛቶች ናቸው። እነሱን ለጊዜው በመስጠት ወይም ዝም በማለት እነሱን አጀንዳ ባለማድረግ ለወያኔን መተባበር ነው የምንሰጠው። ይሄንን ነው እንግዲህ ወያኔ በጥብቅ የሚፈልጋቸው የሞት ያህል የሚፈልጋቸው እነዚህን ግዛቶች በተለይ ወልቃይትን የሞት ያህል ስለሚፈልግ በሱ ላይ እሱን እንደ ስጦታ ነው እንግዲህ ከወያኔ ማግኘት የምንችለውን ነገር ይሄንን አገዛዝ ለመጣል ከወያኔ ማግኘት የምንችለውን ለማግኘት ወልቃይት ላይ ያው በትርክት የታጀበ ለመስጠትም ወይም ደግሞ ምናልባት እንደምታያቸው ሚዲያ ላይ እንግዲህ የዚህ ትግል ደጋፊዎች የዚህ ቡድን ደጋፊዎች ቡድኑ በነገራችን ላይ ቡድን ሲባል በደንብ ዲፋይን ማድረግ ያስፈልጋል ከመረጃ አንፃር ማለት ነው። የተወሰነ አካባቢያዊ እንትን ሊሰጠው አይችልም። ቡድኑ ከሁሉም አካባቢዎች አሉት። ከሁሉም አካባቢዎች የተውጣጣ ነው። ከሁሉም የአማራ ክፍለ ሀገሮች ለአንድ አካባቢ ብቻ የሚሰጥ አይደለም። ምናልባትም በሚዲያ የማይታወቀው በጣም ሻምፒዮን የሚያደርግ ብዙ የማይታወቅ የማይመስልበት ግን ውስጥ ለውስጥ ብዙ መንገድ የሚሄድ እነዚህ ኔትወርኮችን ሁሉ የሚዘረጋ አካል አለ። ስለዚህ ይሄ ቡድኑ እንደ ዝም ብሎ በቃ በአማራ ህዝብ ውስጥ የተፈጠረ ቡድን ተደርጎ ነው መወሰድ ያለበት። ግን ለአማራ የማይጠቅም እንቅስቃሴ ውስጥ ኢንቮልቭ የሚያደርግ ቡድን ነው ተደርጎ መወሰድ ያለበት በየቦታው ስለምናውቃቸው ማለት ነው። እና እነዚህ አሁን ላይ የሚያደርጉትን ክርክር ከመጀመሪያው ትንኮሳ የሚያደርጉ ስለነበር በተለይ ወልቃይትን በተመለከተ ምናልባትም ወያኔ ከሚፈልገው በላይ ቦታውን ከሚፈልገው በላይ እነዚህ የመስጠት ፍላጎት አላቸው። ነገር ግን ይሄ ከተባለ ዘንዳ የመስጠት ፍላጎቱን በሁለት ከፍሎ ማየት ይገባል። ወያኔ ለወያኔ ወልቃይትን ለወያኔ የመሸጥና የመስጠት ፍላጎቱን በሁለት ከፍሎ ማየት ይገባል። በአንድ ጠቅልለን ልንረዳው አንችልም። አንደኛው ምክንያት ከላይ የጠቀስኩት ነው፣ እስካሁን ስናገረው የነበረው ነው። ለስትራቴጂክ አጋርነት ለሾርት ተርም ታክቲካል አጋርነት ለሚሉት ማግኘት የምንችለውን የምንፈልገውን ነገር እንድናገኝ በወልቃይት ጉዳይ ላይ ምንም ችግር የለም ብሎ እና በራያም በወልቃይትም ማለት ነው በተለይ ወልቃይት ላይ ስለሆነ ትኩረት የሚያደርገው እኔም ወልቃይት የምልበት ምክንያት ያ ነው የሚሉ አሉ። ይሄ ከትግሉ አኳያ ነው ብልጽግናን መጣል አለብን ከሚሉት ነው። በዚህ ቡድን ውስጥ ግን ደግሞ ሌላ ቡድን አለ። ሌላው ቡድን ምንድነው? ጎንደርን ማዳከም የሚፈልግ ኃይል ነው። ጎንደርን በትክክል ማዳከም የሚፈልግ ጥላቻም ቂምም ያለበት ለመስጠት ብቻ ለትግሉ ብቻ ሳይሆን ለመስጠት ጎንደርን ይጎዳል ብሎ ስለሚያስብ ብቻ ያንን ቦታ መስጠት የሚፈልግ ቡድን አለ። ይሄ ቡድን ለራሱም ደግሞ ዞር ስትልለት መሬት ጎንብጦ ወይም ቦጭቆ ሌላ አስተዳደር መፍጠር የሚችልም ሰርቶ የሚያሳየ ቡድን ነውና ይሄ ቡድን የራሱ ፍላጎት አለ። ይሄን ቡድን ልትረዳው የምትችለው ማለት በጣም ከባድ ነው። ለሚያደርጉትን ነገር ለመረዳት ይከብዳል። የሚከብደው ግን የአማራ ታጋይ ናቸው፣ በአማራ ህልውና ውስጥ ለአማራ ህልውና የሚታገሉ ናቸው ብለህ ስታስብ ነው የሚከብድህ። ከዚህ ውጭ ማውጣት አለብህ። ጥያቄውን መልሱን እንድታገኘው ጥያቄውን ከዚህ ውጭ ማውጣት አለብህ። አለበለዚያ ጨለማ ውስጥ ወርቅ ጠፍቶብህ እስከሚነጋ ድረስ ልፈልግ ብለህ ብርሃን ያለበት ቦታ እንደመሄድ ነው። አንተ መፈለግህን እንጂ ማግኘትህን አላሰብክበትም ማለት ነው። እና ይሄ ቡድን የራሱ አጀንዳ ነው ያለው። ብዙ አጀንዳዎች አሉት የሚታወቁ ግን ለመናገርም ብዙም አስፈላጊ ያልሆኑ ግን የሚታወቁ ብዙ አጀንዳዎች አሉት። የትርክት አጀንዳዎች አሉት። አንዳንዶቹ ወደ 800 ዓመት ወደ ኋላ የሚሄዱ ናቸው። የበዳይና የተበዳይ በአንድ ህዝብ ውስጥ ትርክት የሚፈጥሩ አሉ። ወደ ንዑሳን ማንነት የመውረድ ባህሪዎች ሁሉ አሉት። ሌላም አጀንዳዎች አሉት። እና ይሄ የራሱ ፍላጎት ያለውና ቀደም ወደ መጀመሪያው መጣለው እዚህ ላይ ፍላጎቶች የሚባሉት ኢንተረስት የሚባሉት እንግዲህ ኢንተረስት ሃይራርኪካል ነው። የአማራ ኢንተረስት አለ፣ የትግራይ ኢንተረስት አለ፣
የኦሮሞ ኢንተረስት አለ። ምክንያቱም የብሔር ክልሎች እስከሆኑ ድረስ ኢንተረስቶች አሉ። ኢትዮጵያ ደግሞ የነዚህ ኢንተረስቶች ድምር ውጤት ናት። የኢትዮጵያ ኢንተረስት የሚባል ደግሞ አለ፣ የሀገር ኢንተረስት የሚባል አለ። ሳክሪድ የሆነ ወይም የተከበረ የማይገሰስ የማትነካው ማለት ነው ናሽናል ኢንተረስት አለ። ስለዚህ እነዚህ ናሽናል ኢንተረስቶች የየብሔር ናሽናል ኢንተረስቶች መጫወት ያለባቸው ዋናውን ብሔራዊ ኢንተረስት በማይጋፋ መልኩ ነው፣ ወይም እሱን አደጋ በማይጥል መልኩ ነው። በብዛት ግን እነዚህ ብሔርተኝነቶች ወይም ክልላዊነቶች ዋናውን የኢትዮጵያን ኢንተረስት የጣሱበት ጊዜ ብዙ ነው፣ የሚጥሱበት ጊዜም ብዙ ነው። በቅርቡ ለምሳሌ አሁን ብዙ ሰው አያሌውን ጨምረህ ይሰጣችሁበታል፣ የጀዋርን ጽሁፍ ማለት ነው። አሁን ያ ለምሳሌ የጀዋር ጽሁፍ ነውር፣ ብሔራዊ ነውር ነው። እንደዛ አይነቱ ድርጊት አሁን ይሄ አገዛዝ ወይም ይሄ መንግስት የሚያደርገው ነገር ኃይለ ሥላሴም ራሳቸው ሲያደርጉት የነበረ ደርግም ሲያደርገው የነበረ ኢህአዴግ ራሱም ሲያደርገው የነበረ እነ መለስ ዜናዊ ሲያደርጉት የነበረ አሁንም የሚደረግ ማን መጣ ማን ቦታው ላይ ማን ሆነ ማን የትኛው ቡድን ወይም የትኛው ሆነ የሚፈጸሙ ብሔራዊ እንትኖች አሉ፣ ጥቅሞች አሉ። እነዛ ብሔራዊ ጥቅሞች የማይነኩ ናቸው። ነገር ግን እነዚህን የሚክዱ ያው ወያኔ ክዱ አሳይቷል። ለምሳሌ ከዚያድ ባሪ ጋር በመሰለፍ በኢትዮጵያ ከዚያድ ባሪ ጋር ተሰልፎ ወግቷል። ለምሳሌ ወያኔና ብሔራዊ ክደት ፈጽሟል። ኤርትራን አስገንጥሏል ልትል ይችላል። ቀይ ባህርን እንድናጣ አድርጓል። ትንሽ ውሃ ልጠጣ፣ ይቅርታ አድርጉልኝ። አይ ጠጣ ዶክተር፣ በጧቱ ነው እኮ ካንተ ጋር ተምታይ በጣም መሰረታዊ ሐሳቦች ነው። ተመልሻለሁ። ምንም ገና በደንብ ሳልነቃ ሁሉ ነውና ብሔራዊ እንትን ፈጽሟል ወያኔ የኤርትራን በማስገንጠል በተለይ የባህር በር በማሳጣት እንደገና ይሄ ራሱ አንድ ወጥ ሀገር ዩኒታሪ ስቴት እየተፈጸመ ጥሩ እየሄደ የነበረውን የኢትዮጵያን መንግስት እነሱ ዲቮሉሽን በሚሉት የፌደራል አከላለል አፍርሶ መስራት፣ ይሄንንም በማፍረሳቸው ምናልባት ወደ ትሪዝን ደረጃ ከፍ ላይ ይችላል። ግን አጀንስት የኢትዮጵያ ኢንተረስት በመሆኑ ከዛ አኳያ መታየት አለበት ብዬ አስባለሁ። ከዛ የኢትዮጵያን ጥቅም በመጣስ እነ ዋቆ ጉቱ እንደዚሁ ተሰልፈዋል ከዚያድ ባሪ ጋር። ኢህአፓው ብዙ አልተሰለፈም። ኢህአፓ ምንድነው ሲል የነበረው ከደርግ ጋር በነበረበት ችግር ምንም ችግር የለም ዚያድ ባሬ ሶማሌዎች ሲመጡ እኛ መሿለኪያ ላይ እንጠብቃቸዋለን እያለ ሲያሾፍ ነበር፣ በየመጠጥ ቤቱ ማለት ነው። ይሄ በእንትን የሪከርድ የሆነ የትሪዝን አልፈጸመም። ወደኛ ስንመጣ ከግብጽ ጋር ብትቆም ይሄ ትሪዝን ነው። አሁን ላይ ከሻቢያም ጋር ብትቆም ትሪዝን ነው። ምክንያቱም ኢትዮጵያ ላይ ቬስትድ የሆነ ኢንተረስት አላቸው። ለምሳሌ ግድብን እናንሳ። ግድብ አፄ ኃይለ ሥላሴ ዲዛይኑን አሰሩ አይደለም። ከዛ ቀደም ብሎም እንግዲህ እነ ንጉስ ላሊበላም የታሪክ ድርሳናት እንደሚሉት እና አፄ ዳዊትም ሞክረዋል። ምንም እንኳን የዛ ጊዜ የነበረው ከግብጽ ጋር ሪጂናል እና የሃይማኖት ጉዳይ በተገናኘ አባይን እንደ መሳሪያ የመጠቀም ሙከራዎች ተደርገዋል። ተገድቦም መንገዱም ተቀይሶም ያውቃል የታሪክ ድርሳናት እንደሚሉት አባይ። ነገር ግን ያሁኑ በቀዳማዊ ኃይለ ሥላሴ ጀምሮ የነበረው ለጥቅም ማዋል ነው። ይሄ ብሔራዊ ሀብት ነው ለጥቅም ማዋል የሚለው ነው። ያንን ደርግም ፍላጎት ነበረው፣ አልቻለም። የተወሰነ ኢትዮጵያ መረጋጋት ኤርትራን ካስገነጠለ በኋላ ኢትዮጵያ የተወሰነ የተረጋጋ ሁኔታ መፍጠር በመቻሉ መለስ ዜናዊ እንዲገነባ እንግዲህ የመሰረት ድንጋዩን አስቀምጧል ማለት ነው። እንደ ወያኔ አሁን እንግዲህ ግድቡ ተገነባ፣ ወያኔ ትግራይ ይዞታል ሄደም። ይሄን ግድብ ደግሞ እንግዲህ በተወሰነ መንገድ ኮምፕሮማይዝ አድርጎም በማስጨረስ ተችሏል። አሁን ያለው አገዛዝ የተወሰነ ባድርጎም ቢሆን አስጨርሷል። ለዚህም ደግሞ ዶምቢደሎ ይዞታ ሄድ የትም ይዞታ ሄድም። ይሄ የኢትዮጵያ ሀብት ነው። ስለዚህ እንዲህ ያለውን ሀብት መጠበቅ ነው፣ እንደዚህ ያለውን ሀብት መቃረን ነው የተጻራሪ የሚያደርገው የብሔራዊ ጥቅም ተቃርኖ ምንለው ማለት ነው። ስለዚህ እነዚህን የሚያደርጉ አካላት አሁን አሉ እና ከዚህ አኳያ እነዚህን ሃይራርኪካል የሆኑትን ኢንተረስቶች ከዓለም አንፃር፣ ከአፍሪካ አንፃር፣ ከምስራቅ አፍሪካ ወይም ደግሞ ከሰሜንና ከምስራቅ አፍሪካ አንፃር
ማየት አለብን። ከዛ ደግሞ ወረድ ብለን ደግሞ እነዚህ ክልሎች የተለያየ ኢንተረስት እንዳላቸው ቅድም ጠቅሰናል። በክልሎች ውስጥ ደግሞ ሌላ ኢንተረስቶች አሉ። አሁን እንግዲህ ወደ ወልቃይት ስናመጣው ነገሩን በአማራ ክልል ውስጥ ደግሞ ሌላ የሆነ በጣም ለአማራ የማይሆን ኢንተረስት ያላቸው ቡድኖች አሉ። እነዚህ ኢንተረስት ያላቸው ቡድኖች ደከመኝ ታከተኝ ሰለቸኝ ሳይሉ ሌት ተቀን ለወያኔ ፕሮፓጋንዳ ይሰራሉ። በተለይ ወልቃይትን በተመለከተ በጣም የሚገርም እኔ ትጋታቸውን ሁሉ ነው ማደንቀው። ኤቭሪ ታይም ተኝቼ ስነቃ የሆነ ነገር ብለው ነው ማገኛቸው ስለ ወልቃይት እና ይሄ ከጄኖሳይድ የተረፈ ህዝብ በሚፈልገው መንገድ እንዲኖር እንኳን ፈቃደኛ አይደሉም። በቃ ለምን ከትግራይ ተመለሰ ለምን ትግራይ ይዘው አልቀረችም የሚል ነው በቃ። እና ይሄንን በምንም መንገድ ከአማራ ህዝብ የህልውና ትግል ጋር ሊገናኝ አይችልም። የህልውና ትግል የሚለውም ራሱ ሪዲፋይን መደረግ ያለበት ነው አሁን ላይ። ምክንያቱም የህልውና ትግል ብሎ ባንዲራ የሚያውለበልበው አካል ራሱ የህልውና ስጋት ስለሆነ ማለት ነው። እና የህልውና ችግርስ ምንድነው የሚለው በደንብ መታየት አለበት። ቀደም ብለን ስንነሳ ከዓመታት በፊት የህልውና ትግልን ዲፋይን ስናደርግ ወያኔ አማራን ያጠፋዋል የሚል ነው። ህዝብን ዲፖፑሌት ያጠፋዋል ነው። አሁን እንደዛ የማድረግ ኢንቴንሽን ያለው አካል አለ ወይ? እንደዛ ለማድረግ ተግቶ የሚሰራ አለ ወይ? ይሄ ሊያደርግ የሚችለው አሁን የመንግስት ስልጣን ላይ የተቆጣጠረው አካል ለምሳሌ የኦሮሞ ነው ተብሎ እንደዚህ ሊያደርግ ይችላል ይባላል። ግን እንደምናየው እንዲያውም ከክልሉ የተሰደደውን ህዝብ ሁሉ አዲስ አበባ ነው የሚኖረው። ራሱ ትግሉ ያባረረውን ህዝብ ተሸክሞ ነው የሚኖረው አዲስ አበባ። መጀመሪያ ሲያደርጉት እንደነበሩት ጽንፍ የወጣ ትርክት እና በጣም ሆስታይል የሆነ ነገር አይደለም እያደረጉ ያሉት። አሁን እነሱ ረስተውት ይሄን ሁሉ ትተውት ኔሽን ቢልዲንግ ላይ እኛ በመራናት ጊዜ ኢትዮጵያ እንደዚህ አድርጋለች በሚል ለወደፊቱ ታሪክ የሚሆን ነገር እየሰሩ ነው እንደምናየው ማለት ነው። ከምናየው ነገር ተነስተን ስንናገር ኔሽን ቢልድ እያደረጉ እያሰማመሩ በሚችሉት መንገድ እየገነቡ ናቸው ያሉት። ህዝብ ለማፍረስ ህዝብን ለማጥፋት እንደዚህ መጀመሪያ አካባቢ የነሱ ብሔርተኞች ጽንፍ በረገጠ መንገድ ሲያራምዱት የነበረው ሐሳብ ዛሬ የለም። ያንን የሚያራምድ የለም። ከፍም ካለ ደግሞ ኢኮኖሚ ላይ ተጠምዷል። የራሱ ኢኮኖሚ ላይ የኢኮኖሚ አሁን እነሱ የኢኮኖሚ ትግል ላይ ናቸው። እነዚህ የማንነት ትግሉ የፖለቲካ ትግሉ ወዘተ ሌላ መልክ ይዟል። የፖለቲካ ትግሉ አሁን የፖለቲካል ኢኮኖሚ ነው ሪሌሽኑ ማለት ነው። የፖለቲካ ስልጣንን የምትደግፍበት ኢኮኖሚ መገንባት፣ ኢኮኖሚን ተቆጣጥራ የምትቀጥልበት ደግሞ ፖለቲካውን ኮንትሮል የማድረግ እዚህ ጨዋታ ውስጥ ነው ያሉት እንጂ ህዝብን ለማጥፋት እኔ አላምንበትን ልናገር አልችልም። ህዝብን ለማጥፋት የተለየ አጀንዳ ቀይሰው እየተንቀሳቀሱ ነው ብዬ አላምንም። ይሄ ማለት ግን ጽንፈኛ ሆነ የብሔርተኝነቱ አጀንዳ የለም ማለት አይደለም። በእኛ ውስጥ ግን ይሄንን ህዝቡ የህልውና አደጋ ውስጥ ወድቋል በሚል የራስን ፍላጎት ደግሞ የመጀመሪያው የአማራ ህዝብ እንግዲህ የህልውና አደጋ ከገባ የህልውና አደጋ የገባበት ጠርዙ ወይም ጫፉ ጅማሬው ራሱ ወልቃይት ነው። ይሄንን አንተ የህልውና ትግል የምታደርግ ከሆነ ወልቃይትን ባላየ ማለፍ እንኳን አልቻልክም፣ ትግስት እንኳን የለም ማለት ነውና በዛኛው ውስጥ ያለው ቡድን አንደኛው ቡድን ያው ለትግሉ ሎጂስቲክ ማግኘት አለብኝ እኔ ወልቃይትን ቢወስዱ ምንም ችግር የለብኝም ካሸነፍኩ በኋላ ዲል አደርገዋለሁ ብሎ የሚያስብ ነው። ሁለተኛው ቡድን ግን ነው ይሄ ከትግራይ ተወስዶ ለጎንደር መሆን የለበትም፣ ጎንደርን በጂኦግራፊም በምንም አሳብጧል የሚል ክፉ የሆነ እንትኑ ያለው ነው። በዚህ ደረጃ ነው ዲፋይን ማድረግውና በፈርጁ ያደረግን ብናይ ጥሩ ነው ብያስባለሁ። ወደ መጨረሻው ነጥብ ስመጣ ያው ሁሉንም የድርሻዬን ለመናገር ነው እናንተ ስትነጋገሩበት የነበረው ትግሉ ያሸንፍ ነበር ወይ ሳያሸንፍ የሚለው ይሄንንም በተለየ መልኩ ማየት ያስፈልጋል። ትግሉ ሊያሸንፍ ይችል ነበር፣ አዎ ሊያሸንፍ ይችል ነበር። የሚያሸንፈው ግን ህዝቡን መያዝ ሲችል ነው። ህዝባዊ ትግል ነው የሚያሸንፈው እንጂ ደንበኛ የሆነ ወታደራዊ ዲሲፕሊን ስለሌለው መሬት ላይ የነበረው ትግልና ያለው ትግል ብቻውን ሊያሸንፍ አይችልም። ግን ምንድነው ህዝቡን መያዝ አልቻለም። በቂ የሆነ ድጋፍ የሚያደርግለትን የማህበረሰቡን ክፍል መያዝ ወደ ኋላ እየተነጠለ ነው የመጣ። ቅድም ዶክተር ደረጀ እንዳልከው
እየተነጠለ ነው የመጣው። ይሄ ደግሞ የአመራር ድክመት ያያዝ ድክመት ነው እየነጠለው የመጣው። ህዝቡን የአማራን ህዝብ ሳትይዝ ምንም ልታረግ አትችልም። ይሄ አንድ መታወቅ ያለበት የአማራ ህዝብ ባይነግስ እንኳን ባራኪ ህዝብ ነው፣ የንጉስ አንጋሽ ህዝብ ነው። ይሄ ህዝብ ሳይባርክ ልትነግስ አትችልም። መባረክ ማለት ያው ከቋንቋ አንፃር ብቻ ወሰዱት። ኢትዮጵያ ውስጥ ባለው የካልቸራል ሲግኒፊካንስ፣ ካልቸራል ስትራቴጂክ ሲግኒፊካንስ፣ ኢኮኖሚክ ሲግኒፊካንስ፣ ኢቭን የፖፑሌሽን ዋይዝ የህዝብ ቁጥር ብዙ የሆኑ አቅሞች አሉት ህዝብ ነው። በነገራችን ላይ እነዚህን አቅሞች በመጠቀም አንድን መንግስት ሊጥልም ሊያወርድም ኒውታርግ አንድን መንግስት ሊጥልም ሊያወርድም የሚችል ነው፣ አቅም ያለው ነው። ኢቭን መንግስታት ራሳቸው በየዘመናቱ የመጡ መንግስታት የአማራን ህዝብ ሳይዙ መንግስት ሆነው አልቆዩ። ይሄ ሀቅ ነው። ግን አሁን ትግል ላይ ነበር በዚህ 3 አመት ትግል ላይ የተሳተፈው ግን በውጭም በውስጥም ያለው ይሄንን ራሱን መሰረታዊ ሀቁን ነው የካደው። ህዝቡን መደገፍ መያዝ ያስፈልጋል። የህዝቡን ሳክሪድ የሚላቸውን ህዝቡ እሴቶች የማይነኩ እሴቶች የሚላቸው እነዛን ማክበር ያስፈልጋል። ከነዚህ ውስጥ አንዱ ከወያኔ ጋር ያለው ነው። ለምሳሌ ከወያኔ ጋር ያለው ቁርሾ በጣም እንደቀላል የሚታይ አይደለም። እንደቀላል የሚታይ በጣም ከባድ ነው ከአማራ ህዝብ አኳያ ሲታይ ማለት ነው። በተለይ ደግሞ ከ40 ዓመት በፊት የተወለደው ከ30 እና ከ40 ዓመት በፊት የተወለደው አማራ ለወያኔ በፍጹም በጎ አመለካከት ሊኖረው አይችልም። ስለሚያውቅ ማለት ነው፣ ስላለፈበት። እነሱ በኢትዮጵያ ውስጥ በአማራ ላይ ያወረዱትን ሲኦልን ከሰማይ ወደ ምድር እንዳወረዱት ያንን የሚያውቅ ነው። ይሄንን የሚያውቅ አማራ ባለበት ከወያኔ ጋር በጎ ግንኙነት ሊፈጥር አይችልም። ከወያኔ ጋር በጎ ግንኙነት እንፈጥራለን የሚሉ አካላት ይሄ የወያኔን ግፍ ፈርስት ሃንድ ኤክስፒሪየንስ ያደረገው ህዝብ በተፈጥሮ ማለቅ አለበት ማለት ነው። ከተወሰነ አመት በኋላ ምናልባት 50-60 አመት በኋላ አይኖርም። ከ50-60 አመት በኋላ ነው ሊኖር የሚችለው። አሁን እነሱም የሚያወሩትን ወሬ ህዝባዊ ድጋፍ ኖሮት ሊሰማቸው የሚችል ከዚህ አመት በኋላ ነው ብዬ ነው ገምተው። ስለዚህ እነዚህ ማህበራዊ ነውር ናቸው። ለምሳሌ ከቲፒኤልኤፍ ጋር እንትን ማለት ማህበራዊ ነውር ነው። እንደዛ ከሆነ ለምን የኢትዮጵያን መሬት ወሮ ከያዘው ሱዳን ጋር ለምን አትሆንም? ለምን ከሶማሌ ጋር ከሶማሌ ኃይሎች ጋር ለምን አትሆንም? ሁልጊዜ የኢትዮጵያን መሬት ከሚመኙት ጋር ለምን ከራሱ ከኦነግ ጋር አትሆንም? ለምን ከጃራ ጋር አትሆንም? ለምን ከሌሎች ጋር ሳይሆን? እንደዛ ከሆነ ማለት ነው። ስለዚህ ይሄ እንደውም የሚወስደን አሁን እየተደረገ ያለው ከወያኔ ጋር እና ከግብጽ ምናምን ጋር የሚደረገው መነካካት ፒውርሊ የስልጣን ትግል ነውና የአማራ ህልውና ትግል ብሎ ዲፋይን ማድረግ ትክክል አይደለም። ይሄ የቡድን የስልጣን ትግል ነው፣ የፖለቲካ ትግል ነው። አትታገሉ ማለት አይቻልም። በገባቸው መንገድ እየታገሉ ናቸው። ነገር ግን የህዝብ የህልውና ትግል ነው ብሎ በሐሰት ወይም ሐሰተኛ መንገድ ነው ብዬ ነው የማስበው የህልውና ትግል ማለት አይገባም። የህልውና ትግል የሚል ቡድን ካለ ሊል ይችላል። ግን ይሄኛው በተፈጥሯዊ ዴፊኒሽኑ የህልውና ትግል አይደለም፣ የስልጣን ትግል ነው። ከስልጣን ትግልም ደግሞ በጣም የተለያዩ ፍላጎቶች፣ ቡድናዊ ፍላጎቶች አሉበት፣ አካባቢያዊ ፍላጎቶች አሉበት፣ ሌላም ፍላጎቶች አሉበት፣ መናገር ማልፈልጋቸው ማለት ነው። እና እነዚህ ሁሉ ባሉበት ሁኔታ ትግሉ ወደፊት ሄዶ ሊያሸንፍ አልቻለም ማለት ነው። የህዝባዊ ንቅናቄ ቢፈጠር አገዛዝ ሊጥል ይችላል። ከዚህ በፊት ጥሎ አሳይቷል ህዝቡ። ግን ህዝቡ ነው የሚጥለው። ያ የተወሰነ ካታሊስት ነው እንጂ የሚሆነው በትግል ላይ ያለው ካታሊስት በመሆን ነው የሚያገለግለው እንጂ ትግሉን ጨራሽ ሊሆን አይችልም። ይሄንን የማያውቅ አልነበረም። እንዲያውም የሆነ ጊዜ አንድ ጋዜጠኛ ደውሎ ትግሉ እንዴት ነው አናሸንፍም እንዴ አዲስ አበባ እንድገባም እንዴ ይለኛል። አይ እኛ እኮ ህዝባዊ ንቅናቄ በእርግጥ በአደባባይ እናሸንፋለን ነው የምንለው፣ ግን ህዝባዊ ንቅናቄ መፈጠር አለበት ወይም ደግሞ ጠንካራ መሳሪያዎች ለምሳሌ እንደ ጸረ ድሮን እንደ ጸረ ታንክ ምናምን ያሉትን መታጠቅ እኮ ያስፈልጋል። ከዛም ደግሞ አገር ኮንትሮል ማድረግ የሚችል በዲሲፕሊን የታነጸ ሰራዊት መገንባት ያስፈልጋል። እና እነዚህ ነገሮች ኢኩዌሽን ውስጥ ታስገባ ገና ነው አይሆንም ብዬ በጣም ዲፕረስድ ሆኖ እንደሄድ አስታውሳለሁ ማለት ነው። ስለዚህ ከህዝቡ እንደሄድ አስታውሳለሁ ማለት ነው። ስለዚህ ኦኬ
ስለዚህ ዲስትራክት አደረገኝ። በቃ እዚህ ላይ ልጨርስ፣ በኋላ እመለሳለሁ። ይቆህ የመለስክለትን ነው ያብራራ ያለው የትግሉን መዳረሻ ነገር ነው። እንትኑ ነው ከሆነ ረስተው ከሆነ ማለት ነው ድምጽ ሲገባ። ጥያቄ ግን አለ ይላንተም። እሺ ቆይ እሺ አያሌው። አዎ አይ ከህዝብ ከተነጠለ እንግዲህ ይሄ ታጋይ ኃይል ህዝቡ ታግሎ ሰላማዊ ሰልፍም አድርጎ የህዝብ ማመጽ አድርጎ መንግስትን ለመጣል የማያግዘው ከሆነ አሁን በምንለው መንገድ ስለማያግዘውና እያገዘውም ስላልሆነ የሚያግዝበት ሁኔታም ላይ ስላልሆነ ምን ማድረግ አለበት የሚለው ተዋግቶ ልክ እንደ ቲፒኤልኤፍ ተዋግቶ መግባት ነው ያለበት፣ ማሸነፍ። ያንን ለማድረግ ደግሞ መሳሪያዎች ያስፈልጉታል፣ ድርጅት ያስፈልገዋል፣ ጠንካራ ድርጅት በአንድ እዚህ የሚመራ ዲሲፕሊን ያለው ኃይል ያስፈልገዋልና በኃይል አሸንፎ ነው የሚገባው። ስለዚህ ያንን በኃይል ለማሸነፍ እነዚህ ነገሮች አልኳቸው አሉት ወይ ካልን የለውም ነው። ለዛ ነው ህዝቡም ሰላም ማግኘት አለበት፣ ከአገዛዙ ጋር በተወሰነ መንገድ ኮምፕሮማይዝ አድርጎ ነገም ሌላ ቀን ነው በሚል ጊዜን ማሳለፍ ያስፈልጋል። ያው ቻል አድርጎ ነገሮችን ሁሉ በሰላም መጨረስ ያስፈልጋል ወደሚለው አስተሳሰብ ሽፍት ያደረግንበት እነዚህ አይነት ኢምፖሲቢሊቲስ ስላሉ የማድረግ አቅምን የሚገድቡ ነገሮች ስላሉ ማለት ነው። ከዛ በተረፈ በሌሎች የማድረግ አቅም ነው እንግዲህ እየተሞከረ ያለው። በሌሎች የማድረግ አቅም ደግሞ አገዛዝ ብጥል ብሔራዊ ጥቅምን ከመጣስም አኳያ አልፎ በራሱ በህዝቡ ላይ ደግሞ ሌላ መከራ የሚያመጣ ነው እንጂ ለአንተ ምንም ጠብ የሚል የለም። ለዚህ ተዋጁ በራሱ ተደራጅቶ የራሱን አመራር እናንተን ፈጥሮ እስካልገባ ድረስ በሌላም ቀለባ እስከገባ ድረስ ያው ኢህዴን በአዴን ከዛም ደግሞ አነስ ያለም ሊሆን ይችላል። እንደዛ አይነት እንትን ነው የሚሆነውና ለዛ ነው እንግዲህ የአስተሳሰብ ሽፍት እያደረግን ያለ ነው ለማለት ነው። ጨርሻለሁ። አይ መልካም። ቆይ አዩም እንግዲህ ጥያቄ አለው። አያሌው ጥያቄን ታነሳለህ። ከዛ ውጭ ግን አንድ ዶክተር ሲያነሳ ከጉምዝ ታጣቂ ጋር ለምን አይሆንም ከሶማሌም ጋር እንደሚባለው ከኦላም ጋር እና ከኦብነግም ከሌሎችም ብሎ ነበርና ከጉምዝ ጋርማ ከዚህ በኋላ የጉምዝ ታጣቂ ጥላታችን አይደለም የሚል ንግግር ዘመነ ሲያደርግ ሰምቼዋለሁና ከነዚህ ኃይሎች ጋር እየሰራ አይደለም ወይ አፋባን የሚለውን እስኪ እንደው እንድታዩትም ስለፈለኩ ነው። እነዚህ ኃይሎች ጋር አሁን በእርግጥ ለትግላችን መነሻ ምክንያቶቹ ቅድም እንዳልነው አንደኛው የህዋት ኃይል ነው መነሻ ምክንያቱ የትግሉ ዋናው መሰረታዊ። ሁለተኛው ያው ወለጋ ላይ ጨፈጨፈን ኦነግ ነው፣ ኦላ ነው፣ ኦሮሚያ ኦኤልኤ የሚባለው ማን ነው አርሚው፣ ያው እንግዲህ የኦነግ አንዱ ክንፍ ማለት ነው። እነሱ በሚጠሩት ልጥረው ብዬ ነው። ከዛም እንደምታውቁት ቤንሻንጉል ጉምዝ ላይና በተለይ ደግሞ መተከል ላይ በቀስት የጨፈጨፈን የጉምዝ ታጣቂ ነው። ከዛ ሌላው ደግሞ እንደምታውቁት እዚህ የሱዳን መሬት ወሮ ያዘው ሱዳን በተለይ ደግሞ የአልቡራን አገዛዝ ነው እና እነዚህ ኃይሎች ጋር እየሰራ አይደለም ወይ እንደው? እና ደግሞ ይሄ ከትግሉ መሰረታዊ መነሻ ምክንያት ጋር በጣም የተቃረነና የተራራቀ አይሆንም ወይ? ከዛ በተጨማሪ ደግሞ ከህዝብ ጋር ተጣልቶ በእርግጥ ማሸነፍ አይቻልም ብለሃል ዶክተርም። እንደው ማሸነፍ ቀርቶ መኖር መቀጠል ትግል መቀጠል ራሱ ይቻላል ወይ? ከህዝብ ጥቅም በተቃራኒ ሆኖ ሌላው ነጥብ እንደው ብታዩት የምፈልገው ነጥብ እንደው አሁን አመራሮቹ ራሱ እንደዚህ አይነት ትንተና ይሰራሉ ወይ? እንደው እንደ አንድ ድርጅት ሲንቀሳቀሳሉ ወይ? ወይስ እንደው በተወሰነ ቡድን ወይም ደግሞ በተወሰነ ግለሰቦች ቁጥጥር ስር ያለ አፋበን የሚለውንም እንደው ብትሄዱበት ብዬ ነው። ምናልባት ዶክተር መቀጠል ከቻልክ አዩ ጥያቄ ማንሳት ከቻልክ አንሳና ዶክተርም ወንድም መጥቷል ወደዛው እንሄዳለን። የኔ ጥያቄ እንኳን አሁን ከነሳው ጋር የሚገናኝ ነው። ዶክተር ምስጋናው አሁን የገመገመው ግምገማ በጣም ጥሩ ግምገማ ያለው ጥያቄ ምንድነው? አሁን የደረስክበት ኮንክሉዥን ላይ ለመድረስ ብዙ ስቴፖች አልፋችኋል። አውቃለሁ ብዙዎቻችሁ በውስጥ ቆይታችሁ ማለት ነው። እናንተን ብለው ትግል የጀመሩ እናንተን አይተው አሁንም ደግሞ በዛ ምክንያት ገብተው
ግብ እንደርሳለን ትክክል ነው ብለው የሚያምኑ ትግል ውስጥ ያሉ አካላት አሉ። እነዚህ አካላት የመረጃ ተደራሽነት ችግር፣ የሁኔታ ግምገማ ያቅሙ ውስንነትን ብለው የሁኔታ አለመገጣጠም ሆኖ ትክክል ነን ብለው ሊያምኑ ይችላሉ አሁንም የሚል ግምገማ አለኝና እነዚህን ተደራሽ ከማድረግ አንፃር አሁን የያዛችሁትን አቋም በደንብ ከመግለጽና ከማስረዳት አንፃር በሳምንት አንድ ጊዜ ከምናደርገው ውይይት በተጨማሪ ሌሎች ፕላትፎርሞችን የመጠቀም ፍላጎት አላችሁ ወይ ኮንቲኒየስ በሆነ ሁኔታ የሚል ጥያቄ ላነሳ ፈልጌ ነው ዶክተር ምስጋናው። ምክንያቱም አሁን ያመጣው ግምገማ ፐርፌክት ግምገማ ነው፣ አሁን መሬት ላይ ያለው ግምገማ ነው። እኔ ደግሞ እንግዲህ ተስማማችሁ ማለስማማችሁ መጀመሪያ የነበረው ግምገማዬ ነው አሁን እዚህ ያደረሰው ብዬ አምናለሁ። ዞሮ ዞሮ አሁን ግቡ ላይ ከተስማማን ችግር የለውም እንዲህ ነበር የሚለው ይሄንን አሁን መሳሪያ አንስቶ እየታገለ ባለውና አብዛኛው በተስፋ እየተጓዘ ያለ ኃይል በተለይ ምሁራኖቹ ስለገቡበት የተወሰኑ የጎንደር ተቆርቋሪዎች፣ የኢትዮጵያ ተቆርቋሪዎች፣ አማራ ተቆርቋሪዎችም አሉበት ብሎ አምኖ አሁንም እየቀጠለ ያለ ስላለ እሱን ከማስረዳትና ትክክለኛውን ግምገማ ከመንገር አንፃር ልትከተሉት ወይ ልንከተለው የሚገባ የስትራቴጂ ወይ ስልት አለ ወይ በምን መልኩ እዚህ ከሳምንት ውይይት ቲክቶካችን በተጨማሪ የሚል በጽሁፍ በብራሸር በምናምን የግምገማ እንትኖችን ያዘጋጁ ወይ በፌስቡክ ተከታታይ የሆነ ነገር ስለሚጠይቅ ከዛ አንፃር ለዶክተር ምስጋናውም ለሌሎቻችሁም የማነሳው ነገር ነው የሚሆነው ጥያቄ። ታንኪዩ። እሺ ልቀጥል ዶክተር ደሬ? አዎ ዶክተር ቀጥል። መልካም። አይ ከመጀመሪያው ከዶክተር ደሬ አስተያየት ነው የምነሳው። አዎ ከጉምዝም ከሌላውም ጋር አብረን እንሰራለን ይላሉ። ትክክል ነው። ማረም አለብኝ ንግግሬን በዛ መንገድ መስራቱ ትክክል አይደለም የሚለው ነው። ግን ትልቁ ያንን የተናገርኩበት በጣም ትኩረት ያደረኩት ከወያኔ ጋር ያለው ትርክትም ስላለው ነው። አሁን ከሌላው ጋር ሲሉ አብረን እንሰራለን ነው። ኖርማሊ ልሰራ ትችላለህ ከሌላውም ጋር ልሰራ የምትችለው የግድ አንድ አይነት እንትንም የትርክትም አንድነት አያስፈልግህም፣ ሌላም ነገር አያስፈልግህም። ይሄ ሬሲፕሮካል የሆነ ሪሌሽን ሊኖር ይችላል ለተወሰነ ጊዜ በተወሰነ ጉዳይ ላይ። ለምሳሌ መሳሪያ መግዛትና መሸጥ ሊሆን ይችላል። ምንም አይነት ሳብጀክቲቭ የሆነ እንትን አይኖርህም። ኦብጀክቲቭ ነው ግንኙነትህ። ትገዛለት ይሄዳል፣ ያምሽጦ ይሄዳል። እንደዛ ሊሆን በዛ መንገድ ሊደረግ ይችላል። ያንን ማስቀረትም አይቻልም። ከአማራ ህዝብ አኳያም በተለየ ሁኔታ ልንኮንነው አንችልም። ነገር ግን እነዚህ አማራው ላይ በጣም ጠላትነት ያላቸው አካላት ጋር እንደ አሁን ኦላ እንደሚባለው እንደ ጉምዝ ታጣቂና ሌሎች እንደ ህወሓት ጋር እንደ ሻቢያ ጋር ሻቢያ ለምሳሌ ጸረ አማራነቱን ረስቷል ብዬ አላስብም። ግን ከሻቢያ ጋር ደግሞ የተሰራበት ጊዜ አለ። እኔም ራሴ ፐርሰናሊ የደገፍኩት ያ ምንድነው ቅድም ባልኩት መንገድ ነው። ሬሲፕሮካል በሆነ መንገድ ልክ ገበያ ሄደህ የምትፈልገውን ነገር ነው እንጂ ገዝተህ የምትመጣው የምፈልገውን ነገር ጠላቴ ነው ወይም ወዳዘኔ ያቀርበው የሚል ትንተና ውስጥ ስለማትገባ ማለት ነው። ነገር ግን ከህወሓት ጋር ያለው ሰሜናዊ የሚል ጽምዶ የሚል አንድነን የሚል እንዲያውም እንስጠው የሚል ነው። አሁን እንግዲህ ከፕሪንሲፕል አኳያ ነው ጊቭ ኤንድ ቴክ የሚፈልገውን ነገር ገዝቼ በገንዘብ ገዝቼ እመጣለሁ አይደለም። አሁን ከወያኔ ጋር ያለው ግንኙነት ጄኖሳይድ የተፈጸመበትን በታሪክ የጎንደርና የወሎ የነበሩ አጽመ ርስቶችን እሰጣለሁ ወይም እነሱን ቢወስድ ደንታ አይሰጠኝም። እነሱን ከያዘ በኋላ ደግሞ አገር ቢፈጥር ወይም ኮንፌደሬት ስቴት ሊሆን ይችላል ወይም ደግሞ አገርም ሊሆን ይችላል ኮምፕሊትሊ ወያኔ ማለት ነው የትግራይ ያ የሚፈጥረውንም ችግር የደህንነት ችግር መረዳት አልፈልግም በሚል ስለሚያደርጉ ነው በተለየ ሁኔታ ክሪቲሳይዝ ማደርገው ማለት ነው ከወያኔ ጋር የሚደረገው። ሌላው ወንድም አያሌው ያልከው እኛን ብለው ገቡ ሊኖር ይችላል። ግን እነዚህ ልጆች በብዛት የምንደግፋቸው ልጆች አሁን ያሉት አመራሮች ከገቡ በኋላ ነው። እኔ ለምሳሌ ፐርሰናሊ እንትን ያልኩት መደገፍ ነው። ከገቡ በኋላ እነሱን ለመደገፍ ነው እንጂ ግቡ ባካችሁ ተዋጉ ብዬ ሰነድ ጽፌ ወይም ብዬ አላደረኩም። ያው ራሴን ሰልፍ ክሪቲሳይዝ ማድረግ ስላለብኝ እዚህ ላይ ግን ትግሉን አይተው ድጋፍ አለው ኤሊቱም ይደግፈዋል ብለው የገቡ ይኖራሉ ላልከው ትክክል ነው ይኖራሉ። ግን ምንድነው የምናደርገው ነው እንደማይሆን ስናውቅ
የማይሆንበትን ነገር እንግዲህ በቻለው መንገድ እየተናገርን ነው። ሌላ ፕላትፎርሞችን መጠቀም አለባችሁ የሚለው ያው ከጊዜ ከእያንዳንዳችን ሁኔታ ካለንበት ሁኔታ አንፃር ነው እንጂ መደረግ ያለበት ነገር ነው። ህዝባችን ተረባርበን መርዳት አለብን ነው። አሁን የሚደረገው ትግል ለመቆየትም ነው፣ መሬት ላይ ያሉት ለመቆየት የሚያደርጉት ትግል ነው የሚለውን ግምገማችሁንም ለነሱም ደግሞ አብረን እስከሰራን ድረስ ተስፋ ማድረግን እስከነበረ ድረስ ምንም ይሁን ምን ህዝባችን ተበድሏል ብለው የወጡ ናቸው። ለነሱም ደግሞ ማሰብ ስላለብን እነሱም በሰላም ገብተው በሰላም የሚነጋገሩበትን የሚኖሩበትን በህይወት ለቤተሰቦቻቸውም ለራሳቸውም የሚኖሩበትን እና ሌላ የትግል ምዕራፍ ተከፍቶ ደግሞ ጣፋንታችንን የምንሞክርበትን ጊዜ አንድ አይደለም። ጊዜ ዘላለም ነው። በነገራችን ላይ መሬት እስከምትጠፋ ድረስ ጊዜ ትናንትም ነበረ፣ ዛሬም አለ፣ ነገም ይኖራልና ለምን ዛሬ ካልሆነ አንልም። መሐመድ ተራራው ወደሱ እንዲመጣ ያዘዋል። ተራራው ወደ መሐመድ የማይመጣ ከሆነ መሐመድ ወደ ተራራው ይሄዳል ይላሉ አረቦች ማለት ነው። አንዳንድ ጊዜ ራስንም የተወሰነ ፈትሾ አካሄድ ለውጥ አሰላለፍ ማድረግ ያስፈልጋል ብዬ አምናለሁና ይሄንን መስራት አለብን፣ መደረግ ያለበት ነገር ነው። ዝም ብሎ መሬት ላይ ለሚንገላታው ህዝብ ብቻ ለትግሉ አቅጣጫ ብቻም ሳይሆን ለሚታገሉት ወገኖቻችን ለነሱ ሀዘነታና ርህራሄ ያስፈልጋል። እነሱም ደግሞ በልህም ወይም ደግሞ በቃ ካፈርኩ አይመልሰኝ በሚል ባሉበት መንገድ ድርቅ ብለው እንዲሄዱ መደረግ የለበትም። ለምን ትግል ይሄ ፐርሰናል አይደለም፣ የትግል ጉዳይ ነው። ትግል ሊሰምር ይችላል፣ ላይሰምርም ይችላል። ስለዚህ ከፐርሰናል ከኩራት ከክብር ከውርደት ከምን ጋር የሚያያዝ አይደለም። በቃ የትግል ባህሪ ነው። በአንድ ወቅት ኢምፓየር የነበሩ ወደ አመድነት የተቀየሩ አሉ። ከአመድነት ተነስተው ደግሞ ኢምፓየርነታቸውን መልሰው ሪክሌም ያደረጉ አሉና ይሄ ኖርማል ፕሮሰስ ስለሆነ ይሄንን ተቀብለው ወንድሞቻችን እነሱም ህዝቡም የሚያርፍበትን እነሱም ሌላ ጊዜ የሚያገኙበትን በሌላ የትግል አውድ የሚታገሉበትን መንገድ ማመቻቸት የሚለው ላይ ስላለን ነው፣ ያንን ስለምናደርግ ነው። ያን ያህል ደግሞ ኢንዲፔንደንትም አይደለንም። ምክንያቱም ይሄንን የትግል አቅጣጫ ለውጥ ደግፈው የገቡ ወንድሞቻችን ስለገቡ ከነሱም የነሱን የልብ ትርታም ደግሞ እንከታተላለን መሪዎቻችን ስለሆኑ። ግን ለኛ ሁሉም እንዳልኩት እንዲሆን ነው የምንፈልገው። አመሰግናለሁ። መልካም ዶክተር፣ በጣም ነው የማመሰግነው።